ሄሎ ጤና ይስጥልን ውድ የመሃል ሚዲያ ቤተሰብ ሰላም ብያለሁ። በያላችሁበት ሰላማችሁ የበዛ ይሁን። አሁን ማሰማችሁ ቪዲዮ አለ። ከኦዲዮ አለ። ከዛ ኦዲዮ በኋላ የኤርትራን ሰውዬ ሸምቅቆን እናቀርብላችኋለን። ኦዲዮውን እንድትሰሙ ላበረታታችሁ እወዳለሁ። ዛሬ ደግሞ ሌላውን እንስማ። ሄሎ ወይ ጎረምሳ ደሳለኝ ለምንድን ነው ስልጣን ያልሰጠው ብለህ ትጠይቃለህ ብዬ ነበር። ሳትጠይቅ ቀረህ። ጎጠኛ አይደለህ ማለት ነው። አይ ምደባውን አይቼዋለሁኝ። ብሩክ አለች ፊት አውራሪ አለች። ድንገት በዛ ልክ አስጊደውት ይሆናል ብዬ አስብኩኝ። ታዲያ እሱስ ምን ሊሆን ምን አለው? ምን አሁን እሱ ምን ይመራል? ዘራንዳም ተፈል ይኖረዋል። አይ በሱ ሳይሆን አቅም ችሎታ እኮ ሌላ ሰው እኮ ቢሆን ብን ብሎ ይጠፋል ማለት ነው። ሌላ ሰው ቢሆን ብን ብሎ ይጠፋ ነበር። በአቅም እንዴት ብለህ ትገናኛለህ? በንቃተ ህሊና በአስተሳሰብ ጭራሽ አይገናኝም። አስቸጋሪ ዞሮ ታዲያ ወዴት እንጣለው ታዲያ? እኔ አሁን በዚህ ኃላፊነት የሚወስዳለ እንዴት? ኧረ ማርያም ከባድ ነው። ታው አይሆንም። እና ታዲያ እንበጥብጥ እንዴት ነው? ሁለቱንም ለተንኮል ነው ሲጀመር የቀረው። ጎርጊ አይ እኔ ባንኛለሁ ሲጀመር። ግን ማርያም ነው ግን በጣም ነው ስጋት የሆነብኝ። በጣም ነው ስጋት የሆነብኝ ጎርጊ። ምን አዘጋ አንዲ ከባድ ነው ወንድም። እሱም አለች እኮ እሱም አለች ማን እሱም አለች ነው የምልህ። ኢሳያስም አለች ከሁለት አንድ ነው የሚሆነው። ዞሮ ኢሳያስ መምራት አውጥቶት አይደል የሄደው? ጀመሪያውን አይ ተው እሱ አይሻሻልም። ተው ችግር የለውም። ዞሮ አታውቀውም። ምን ፍቅር ነው በጣም ከሚወሰነው ውጭ ወዴትም ሄጄ የለ። አሁን በበደም ከዛሬ ልዩ ዘመቻው ሊያስረን ነው። ልዩ ዘመቻው ውጡ እኮ እያለኝ ነው። እግረኛ ናቸው ውጡ፣ ኮማንዶ ላሳስረበት ነው አለኝ። ሸዋ የኮማንዶ መሳሪያ ቦታ ነው አለኝ። አይ ውጡ ብላለች። ከባድ ነው በጣም አስቸጋሪ ነው። ሁለት እዝ አድርጉት እንጂ ሰራዊቱ ብዙ ስለሆነ ሸዋ ላይ ያለው ሁለት እዝ አድርጉት። ሁለት እዝ አድርጉት። በጣም ነው እንዴ የበዛው? በጣም እኮ ነው የበዛው። በጣም አይ 30 ሰው እየመራ ነው። ኧረ መቼም አልገባም። ግን ካለው አኳያ ከኛ ሰራዊት እንትን ስለምታውቀው ትንሽ አስቸጋሪ ነው። የረር ተራራ ላይ ነው የምወጣው ቶሎ ብዬ። የረር የኔ ማዘዣ ነው። ትሞታለህ ጎድ ትሞታለህ። እንደዛ ከሆነ ይቅርብ ይላል። ድሮን አንተ አትሄድም። እደዋወላቸዋለሁ እኮ ምንጀሮች ጋር እየተደዋወላችሁ ነው። አመጡም ወይ ይሉኛል እኮ ራዛዡ ጋር እንደዋወላለን። ማርያም ናቸው ምርጥ ናቸው እነሱ። እስር ቤት የነበሩ ጓደኞች አሉኝ። ምን ያንተ እኮ ብዙ ነው ጓደኞች እኮ ናቸው እንዳለ እኮ። ይሄ ተቃራኒ ቡድን እኮ ከዚህኛው በላይ ያኛው ነው እኮ ጓደኛዬ እኮ። እሱን እኮ ነው የምልህ። እሾህም በሰው ታባታት እንደዛ አደረግናቸው። በልቻው ያው ለሁለት የሚከፈለው 30 ሲሆን ነው። ይሄ ዝም ብሎ እነዚህ ላይ ብቻ ሀፕን ያደረገ አይደለም። ባይዘው ለምሳሌ ዛሬ እጅ ሰጥቶ እነዚህ ክፍለ ጦር መሪ ብለው ራሳቸውን የሚጠሩ ናቸው። የክፍለ ጦር መሪ ነን ራሳቸው ሲጠሩ
እጅም ሲሰጡ ባይዘው በዛሬ ያክል ቁጥር ነው። አንድ ክፍለ ጦር እጅ ሰጠ ብለን እኛ ስንመዘግብ የሚመጣው ያን ያክል ቁጥር ነው። ከዛ የበዛ አይደለም። ለምሳሌ ቅድም እንኳን በምስራቅ ጎጃም በጎጃም በጣም በምስራቅ ጎጃም ዞን በሶሊበን ወረዳ ያሉት የገቡት ስንት እንደሆነ ታውቃላችሁ? 16 ናቸው። 16 አባላት ነው ከመሪው ጋር የገቡት። ግን ራሳቸውን የሚጠሩት የአዲስ አለማየሁ ክፍለ ጦር የአዲስ አለማየሁ ክፍለ ጦር ሙሉ ጠቅላላ ስንት ነው? 16 ነው። ያላቸው መሳሪያ ብዛት ልንገራችሁ። 2 ድሽቃ አላቸው፣ 2 ስናይፐር አላቸው። ሁለቱም ድሽቃ፣ ሁለቱም ምናልባት ምስሉን ላሳያችሁ መሰለኝ ካላሳየኋችሁ ስለማታምኑ የማሳየው እናንተ አታምኑም ብዬ ሳይሆን ለምሳሌ ይታያችኋል አይደል? አሁን ምስሉ ላይ አሁን ይሄ አንድ ክፍለ ጦር ነው ያላቸው መሳሪያ ይሄ ነው። ቀይ ቦኔት ያደረገው ነው ኃላፊው። ይሄ መሀል ላይ ያለው ይዘው የገቡት ይሄ ነው። ብዛታቸው ይሄ ነው። እንደው ዝም ብሎ ለማስባል ያክል ብቻ አይደለም። አሁን እነሱ ለሁለት ከፈሉ ሲባል በእርግጥም ከዛ በላይ ስለማይኖር ነው። ክፍለ ጦር ብሎ ስለሚጠሩ የእውነት ክፍለ ጦር እንዳይመስላችሁ ብዬ ነው። እዚህ ጋር የታችሁ ከሆነ የጎጃም ፖሊስ የዘገበው እንደዛም ብሎ ነው። ቁጥሩን በትክክል እንደዛ ብሎ ነው የዘገበው። 16 አባላት ናቸው። ይሄ ክፍለ ጦሩ ምንድነው? የአዲስ አለማየሁ ክፍለ ጦር በስሩ የነበሩ 16 አባላት። አንዳንዴ ዝም ብለን ለማናናቅ የሚመስላቸው ሰዎች አሉ። ለማናናቅ አይደለም። ኦልሬዲ እኔ ትላንትና ተስልም አግኝቻለሁ። ይሄ ፋኖ የራሱ የፋኖ አይደለም። ሁሉም ድርሻ አለው። ብልጽግና ራሱ የራሱ ድርሻ አለው። እሱም ሁሉም የራሱን ድርሻ አለው። አዋጥቷል። እንደሚመጡ ይጠበቃል። ስም ለመጥራት ስለማንፈልግ ነው እንጂ ኦልሬዲ እንደሚመጣውን ራሳቸውም እያወቁ ነው። አሳየ የሚባሉ ሾልኮው ጎረቤት ሀገር ኡጋንዳ የሄዱ ሰዎች ገና ለገና ኦልሬዲ መምጣታቸው ስለማይቀር እነዚህ የድምፅ ቅጂዎች ምናምን ሲወጡ ምን ማለት ጀምረዋል መሰላቸው? ስትፎክቱ ውለህ ብታድር አፋብን ተቸገርን እኮ ስም አብዝተው ጠምጣጣብን። አፋብን እንዳይበተን ሆኖ ተመስርቷል። በተረፈ እንዳይበተን ሆኖ ተመስርቷል ካል አይበተንም ነው አይደል? ግን ምን ይላል? አሁን ምን አይነት ተምታታበት እንደሆነ አማርኛ ላስተምራቸው እንደ ጎጃም እና ጎንደር ፋኖች ጋር እንጂ በተረፈ ከአፋብን መውጣት የሚያስብ አርበኛ ተብዬ ብዕደን ከመሆን ውጪ ሌላ እድል የለውም። ከዚህ በፊትስ ምን እድል ነው የምትሰጡት? እንዳይበታተን ሆኖ ተመስርቷል ካል አይበታተንም ብለው ነው ኮንፊደንስ ኖሮ ልብህን ሞልተ ነው ባይዘይ። አሁን ከዚህ በኋላ ቢመጡት ደግሞ ከነዚህ ውስጥ ዋና ከመሪዎች ውስጥ ነው የሚመጡት ባይዘይ። ይሄንን ሪከርድ አድርጉ ከፈለጋችሁ። ከመሪዎች ውስጥ ነው የሚመጡት። እንደሚመጡ እርግጠኛ ስለሆነ ነው የምናወራው። እሱ መጀመሪያ ሲያወራስ ስትፎክት ውለህ ብታድር አፍብን እንዳይበተነው ተመስርቷል ካልክ በቃ ስለመበተን አታወራ። ግን ደግሞ በተረፈ ከዛ ተበትኖ የሚወጣ ካለ ገና ሳይበተን መሳደብ ጀመረ። አርበኛ ላለ ማለት ነው። እነሱ ጋር ሲቆይ ነው አርበኛ አረከሳችሁ። ተይል ቆንጆ ቃል ከበዕደን ውጪ ከመሆን ውጪ ሌላ እድል የለውም። ከዚህ በፊትስ እንደዛ አይደለም የምትሉት? በዕደን የሚባል የለም ባይዘይ ብልጽግና ለማለት ነው። የአማራ ብልጽግና ለማለት ማስረሻን እንደዛ አይደል ያላችሁት? ጋዜጠኞቹ እንደዛ አይደል ያላችሁት? ምን አዲስ ነገር ተፈጠረ? ስለዚህ ከዚህም ሲመጣ ልዩነቱ ምንድነው? ገና ከመመስረቱ እየመጣ ነው ብላችሁ ከመጨቃጨቅ ውጪ ማለት ባይዘይ። አንደኛው እየተጨቃጨቁ ያሉት ሹመቱን በዋናነት የመራው ህግደፍ ነው። በዛ ምክንያት ለህግደፍ ቅርበት ያላቸው ናቸው ዋና ቁልፍ ቦታ የያዙት የሚል ቅሬታ አለባቸው። ከዛ ውጭ ደግሞ ዶሚናንት ያደረገው ደግሞ አይ ቲንክ ትልቁን ወደ 6-7 ወይ 11 ሰው ያስገባው ወሎ ነው። ለዛ ደግሞ እንደ አንድ ትልቅ ነገር የሚያነሱት የአሽከሩ ገዱ ተጽዕኖ ፈጥሯል። ነገዱ ናቸው ያዘጋጁት ሰነዱን እዚህ አሜሪካን። በዛ ምክንያት በብዙ መልኩ ነው። አሁን ደግሞ ያልገቡትም እነ እስክንድር ከሁለት ድርጅቶች መርጅ ሲደረጉ ድርጅቱ ቢኖር ኖሮ ሁለቱም እኩል ነው የሚሆኑት፣ አቻ ነው የሚሆኑት አይደል? መጀመሪያ እኩል የነበሩ ናቸው። አሁን ግን ምንድነው የእነ እስክንድር አፋሃባና አፍደን ነው የሚባል አፋሃድ ነው የሚባል ከአፋሃድ ቁልፍ ቦታ ማንም የለውም። አንዱም ሌላ በቅርቡ ሊያፈርሳቸው የሚችለው እሱ